ቤተሰብ ሩትዬ ለምንድነው ከአብርሽ ጋር ከተለያየችው በኋላ እንደዚህ ውበቱን የደፋባት? ምስጢሩ ምንድነው? ለካ እሱ ነበር ደሟን ሲመጥ የነበረው። ይሄ ማንጣጭ የሆነ ጫጣም የሆነ ልጅ ማለት ነው። እሱ ነበር ለካ እንደዛ ሲያጠቁራት። ያኔ በየቀኑ ጭቅጭቅ ስለነበር ነው እንደዚህ ውበቷ። በፊትም ውበቷ ደፍቶባታል። አሁኑ ደግሞ በዚህ ሰሞኑ ደግሞ ይለያል። የኔ ቀብራራ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። የሩትዬ ውበት እንዴት ነው? ምክንያቱስ ምንድን ነው? አረ ሩትዬ ታይ ትንሽ አካፊን የምር ትንሽ አካፊን። አረ ይደብራል እንዴ! ምን ነው እናቴ ሁሉ ውበት ደፋብሽ? በሰላም ነው ቤተሰብ? በሰላም ይመስላችኋል? ግን ልዕልቷ እንግዲህ ዛሬም ብቅ ብላለች ማለት ነው። እንደዚህ አምሮባት ፍልቅልቅ ብላ ማለት ነው። አለባበሷ ደግሞ ይለያል። በጣም ነው የሚለየው ማለት ነው። በጣም ነው የሚያምረው። እና ሩትዬ የኔ ቀብራራ፣ የኔ ጀግና፣ የሴቶች ምሳሌ ከዚህ በላይ ይገባሻል። ፈገግታም ሳቅም ቢሆን ውበቱም ቢሆን ከዚህ በላይ ቢደፋብሽ እኛ ደስ ይለናል ማለት ነው። የአንቺ አፍቃሪዎች፣ የአንቺ ተመልካቾች ማለት ነው። እና ሩትዬ እንግዲህ ዛሬም በአዲስ ነገር ብቅ ብላለች ማለት ነው ውዶችዬ። ሰሞኑን እንግዲህ ሩትዬ በተደጋጋሚ ጭቅጭቅ፣ ብዙ ነገሮችን፣ ብዙ ውካታዎችን አሳልፋለች። አሁን ግን በቃ አከተመለት። ሁሉም ነገር አለፈ እንደዋዛ። ይሄ 2025 ለእኔ ከባዱ አመት ነበር፣ ግን እግዚአብሔር ይመስገን ጥሩ ነገርም አግኝቼበታለሁ። ህይወቴ ውስጥ ደግሞ የማያስፈልጉኝ ሰዎችንም አውጥቻለሁ። ከዚህ በኋላ 2026 በፈረንጆቹ እንግዲህ ትላንት ገብቷል። ከዚህ በኋላ የራሴን ህይወት ደስተኛ ሆኜ እኖራለሁ ከልጄ ጋር በማለት እንግዲህ ሩትዬ ደስ ብሏት ፈገግ ብላ ስቃ መታልናለች ማለት ነው። የኔ ውድና ወርቅ የሆንሽ ልጅ ማለት ነው።